የሻኔ ውጤት ነው ይሄ እንዳለ ኩንታል ያ መስማሩ ደግሞ አንተ ረረረረ ምንድነው እንግዲህ እንዳ እንዴት ነው አርሲ እያላችሁ ምንድነው መንጫጫት? በቃ ሚዲያውን አታጨናንቁ ብለዋል ጠቅላዩ። ሞት አታዳንቁ፣ ፍትህ አትበሉ። ሀገራችን ቆየች ፍትህ ከጎደላት፣ እኛው ልል ብለን ለገዳይ ድረናት። አይደፈር እንጂ የስልጣናቸው ደጅ የስልጣናቸው በር ለነሱ ሰርግ ነው። ሺህ በቀን ተገሎ ሺህ በቀን ቢቀበር ህዝብ የሚያደነዝዝ ሁሌ በየቀኑ ያመጣሉ አጀንዳ። ትኩረት እንዳያገኝ በራብ በጦርነት የጫኑብን ዕዳ። ፍርድ ጉዳዮቹ ነው ፍርድ አይሰጡም ለኛ። ባክህ ተመልከተን የላይኛው ዳኛ። በፍቅር እንካንብሮ ከደ መጣ ነው ደም አለው ታሩሲ ነው የመጣው። ያሩሲውን ስንዴ እንዴት ብዬ ልብላው? ያሩሲውን ስንዴ እንዴት ብዬ ልብላው? ያረሰው ገጀራ ያበቀለው ደም ነው። አልበላም ይቅርብኝ፣ አልበላም ይቅርብኝ፣ ትርፉ ትዝብት ነው። ተዋባቶቻችን መንገድ አትሳቱ። ፈተናው ቢሆንም በእናንተ ላይ ብርቱ። በማን እንጽናና እኛ ልጆቻችሁ? አይናችሁ እያየ ዝምታን መርጣችሁ አታስታውሱትም የስልጣኑ ጊዜ ጥቁር ስታለብሱን። ዛሬ ስንታረድ እንደዚህ ልትረሱን። ማተቤና ስሬ ዛሬችን ቃላት የምመሰክረው ባሩሲ ምድር ላይ ስላልተገኘው ነው። ፍትህ ለአሩሲ ኦርቶዶክሳውያን። እኛ በአርሲ ሽርካ ያለነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። ክርስቲያን ነኝ የምትሉ ማህተም አስረናል የምትሉ የኦርቶዶክስ ልጆች ይሄንን ቪዲዮ ከምንም ጊዜ በላይ ጠቃሚና አንገብጋቢ የቤተ ክርስቲያን መልእክት ነው። በአርሲ ኦርቶዶክሳውያን ላይ ክርስትናን መሰረት ያደረገ ግድያ ሁላችንም ልንቃወም፣ ሁላችንም ልናወግዝ ይገባል። በተለያየ ጊዜ በአርሲ የሚገኙ ክርስቲያኖች በማንነታቸውና በሃይማኖታቸው ምክንያት እየተገደሉ ነው። ዛሬም አርሲ ላይ ግድያው እንደቀጠለ ነው። ገዳዮችን መንግስት እንዲያስቆምልን ሁላችንም ድምጽ ልንሆን ይገባል። ይሄንን ድምጽ የምትሰሙ የተዋህዶ ልጆች ይሆናችሁ በግፍ ደማቸው እየፈሰሰ በየሜዳው እየወደቁ ላሉ ክርስቲያን ወንድሞቻችን ድምጽ እንድትሆኗቸው በሉል እግዚአብሔር ስም እጠይቃለሁ። ኦርቶዶክስ ነህ አርሲ ላይ ስለሚገደሉት አያገባኝም ካልክ አሳልፈው። ያገባኛል ካልክ ግን ይሄንን መዝሙር ለማን መድረስ እንዳለበት ታውቃለህ? ሼር ኮፒ ሊንክ እያደረክ ለሁሉም አድርሰው ይሄንን መዝሙር። ለምን ማቅለበስክ የሐዘን ልብስ? ሰላም አይደለይ ወገን ዘመዴ፣ እባክህ ንገረኝ አልቻለም ሆዴ። ምን ሰላም አለ ምንስ እረፍት በባዕድ አገር በባርነት። አይ እንግዲህ የሻኔ ውጤት ነው ይሄ እንዳለ ኩንታል ያ መስማሩ ደግሞ አንተ ረረረረ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር እዚህ ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። ውሃ ቤት ከየት አመጣን ነው ታዲያ ምን ጨምርበት? እሳቱ ደግሞ ሲያቃጥል አንተ ሲዳር ናስ በዚህ እስኪ አረ እሳቱ ቤት እሳቱ አንተ ፈታና ባለ እሳቱ ፈታና ባለ። አቤት ስንት ኩንታል ነው ግን? በጌታ ቢያንስ በጌታ ወደ ቤት ይኸውልህ ሰባ ምናምን ኩንታል ነው እዚህ የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው።
አቤት ይኸው እንግዲህ ይታያል ይታያል። ይኸው ይሄን ይሄን 70 ምናምን ኩንታል ይሄን ይኸው በዚህ ጋር እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት ማመን ነው። ይኸው ይሄ እንግዲህ ሰው የሆነ ሰው መቼም እንዲህ ማድረግ አይችልም። ይሄ አሁን እህል እናቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው። ይሄ እንዳለ ጤፍ ነው እንዳለ ይሄ ሁሉ ነው የተቃጠለው። ይሄ ኩንታል አሁን እየነደደ ነው ማለት ነው። በቃ ይሄ ጤፍ ነው ማለት ነው። ይታያችሁ ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰብረዋል። በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን አሰቃቂ ጥቃት በማስመልከት ቅዱስነታቸው ልብ የሚነካ አባታዊና ጠንካራ መልእክት አስተላልፈዋል። በመልእክታቸው ታዲያ በመንፈስ ቅዱስ ልጆቻችን ላይ ስለደረሰው ግድያና መፈናቀል እንዲሁም 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና የመድኃኔዓለም ቤተክርስቲያን መዘረፍን የሰማነው በተሰበረ ልብ ሲሆን ከፍተኛ ሐዘንም መፍጠሩን ገልጸዋል። በጥቃቱ እስከ መቼ የሚል የቁጭት ጥያቄ በሁላችንም ልብ ውስጥ ተፈጥሯል ሲሉ ገልጸዋል። አክለውም የጸጥታ አካላትና መዋቅሮች የጥቃት ሰንሰለቱን በማስቆም ወንጀለኞችን ለሕግ እንዲያቀርቡና ከታሪክ ባለዕዳነት እንዲድኑ አበክረው አሳስበዋል። መላው ኢትዮጵያውያንና ምዕመናን የተፈናቀሉ ወገኖችን በጸሎትና በቁስ እንዲደግፉም ጥሪ አቅርበዋል። ለመሆኑ በዚህ የቅዱስነታቸው መልእክት ላይ የእናንተ አስተያየት ምንድን ነው? ኮሜንት ላይ አስቀምጡ። ቪዲዮውንም በፍጥነት ሼር አድርጉት። መልካም ጊዜ